እምነት ያጣው የሩታ ይቅርታ ስጋት ውስጥ የገባቸው ሄርሜላ የአብርሃም ግራ መጋባት እንዲሁም ደግሞ የሄርሜላን ለማሳመን የሄደበት ርቀት የኤፍሬም መረጋጋት እንዲሁም ደግሞ ሁሉንም በዝርዝር እንግዲህ ወደ እናንተ የምናደርሳችሁ ይሆናል። ሰላም ውድ የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩልን። ትናንት ያየናቸው እጅግ በጣም ውስብስብ ነገሮች ወዴት እያመሩ ነው? ተመልሶ ይሄ ነገር ወደ ጭቅጭቅ ሊያመራ ነው ወይ የሚሉ በርካታ ሀሳቦችና አስተያየቶች ተነስተዋል። እንግዲህ ምንም ቢሆን ምንም የሰው ልጅ ይቅርታ ሲጠየቅ ይቅርታ መቀበልም ይቅርታ መጠየቅም ትልቅነት ነውና አይደለም የሰው ልጅ ቀን በቀን ለምንሰራው ኃጢአትና በደል እንኳን ፈጣሪ ይቅር እያለን ነው ዛሬ ላይ ቆመን ለመተንፈስ እንኳን የበቃ ነውና የሰው ልጅ ይቅርታ መጠየቁም ትልቅ ነገር ነው። ይቅርታ መቀበልም ደግሞ እንደዛውም ትልቅ የሚያስብል ጉዳይ ነው። እንግዲህ የሩታን ይቅርታ ረግጠው የሄዱት አብርሃምና ሄርሜላ ያው እንግዲህ አብርሃም ነገሩን ለመቀበል ዳር ቢልም ሄርሜላ በነገሩ ላይ በጣም ጭካኔ እንዲሁም ደግሞ ከዚህ በላይ ነገሮችን መሸከም እንደማትፈልግ ከዚህ በላይ ይቅርታም ደግሞ እንደማያስፈልግ እንግዲህ በግልጽ እዛው ጋር ተናግራ ሄዳለች። ነገር ግን እንደዛ መሆን አልነበረበትም ብለን ነው የምናስበው። ምንም ቢሆን ምንም የሰው ልጅ ነን፣ እንሳሳታለን። በዛ ላይ ደግሞ ነገም ሄርሜላ ምን ሊገጥማት እንደሚችል አናውቅም። ምክንያቱም አብርሃም ከዚህ በፊት በርካታ ነገሮችን ሲሳሳት ደግሞ ነገሮችን ሲመልስ አይተናል። ነገ ላይ ደግሞ ምን ሊፈጠር እንደሚችል አናቅም። ነገ ላይም ሄርሜላ ራሷ ይቅርታ ጠያቂ መሆኗ ትመጣ ይሆናል፣ ማን ያውቃል። ስለዚህ ትናንትና በነበረው ነገር የሩታ ይቅርታ መጠየቁ አግባብነት ቢኖረውም ነገር ግን ከዚህ በኋላ በእሷና በነ ሄርሜላ በአብርሃም መካከል ምንም አይነት ነገር እንዳይፈጠር አድርጋ መሆን አለበት ብለን ነው የምናስበው። የእሷ ይቅርታ መጠየቅ እንደተናገረችው ለነበረው ነገር ላጠፉትም ጥፋት ለማመስገንም እንደሆነ ተናግራለች። ነገር ግን አዝማሚያው ያላማራት ሄርሜላ እንግዲህ አብርሃም ላይም ራሱ እንግዲህ ትንሽ ቆጣ ስትል አይተናል። ለምንድን ነው እሷ አንተ ይሄን ነገር የምትቀበለው? ከዚህ በፊት የተፈጠረውን ነገር አይተሃል በማለት እንግዲህ እሱ ላይም ጫና ስታደርግ አይተናል። በዚህ መካከል እንግዲህ ሌላ ችግር እንዳይነሳ እኛ ስጋት አለን። ምክንያቱም አብርሃም እንግዲህ ነገሩን ለመቀበል እሱም የሰው ልጅ እንደሆነ እሱም እንደሚያጠፋ እሱም ነገር ላይ ይቅርታ እንደሚጠይቅ አምኗል። ነገር ግን በሄርሜላ በኩል ያለው ግፊትና ጫናን ፈርቶታል። ሌላ ነገር እንዳያመራበት ወደ ሌላ ችግር እንዳይሄድበት ደግሞ እሱም ነገር አሳስቦታል እና እጅግ በጣም ያሳዝናል። አብርሃም አሁንም ውዝግብ ውስጥ ነው፣ የቆረጠለት አይመስልም። ነገር ግን ያው የሩታ ይቅርታ መጠየቅ ግን አግባብነትም ነው ትክክልም ነው። ነገር ግን በርካታ እንግዲህ የሩታ ቤተሰቦች የሆኑ የእሱ አድናቂዎች እንዲሁም ደግሞ ደጋፊዎቿ ለምንድን ነው ይቅርታ መጠይቂው? ከዚህ በኋላ የራስሽን ኑሮ ኑሪ፣ ለምን ታገኛቸዋለሽ የሚል አይነት ነገር ተነስቷል። ልክ ነው። ይህም በአንድ በኩል ትክክል መሆኑን የሚያሳይ ነው። ከዚህ በኋላ በሽማግሌም በህግም በስነ ስርዓት ተነጋግራቸዋል። ነገሮች እዛ ጋር ተፈተዋል። ስለዚህ ደግሞ ይቅርታ መጠየቁም አስፈላጊ ላይሆን ይችላል። ነገር ግን እሷ እንግዲህ የልቧን የዋህነቷን ውስጧ ሰላም እንዲሆን አንዳንዴ እኮ ምንም ቢሆን ምንም ተረብሻችሁ ዙሪያችሁ ላይ ሰላም ከሌለ ደስተኛ ካልሆናችሁ የውሸት ማስመሰል ከሆነ ሰላም አይሰማችሁም እና ውስጣችሁ ይረበሻል። ስለዚህ እሷ ለእነ አብርሃምም ግንኙነት ለእሷም ጤናና ሰላም ስትል ነው ይህንን ነገር ከልብ ይቅርታ ተጠያይቆ ቀጣይ ግን እኔም ባውንደሬን አበጅቼ ከእናንተ ጋር ምንም የሚያገናኝ ነገር የሚለውን ነገር ለማሳየትም ለማንሳትም ፈልጋ ነውና እንግዲህ ልትቀየሟት ወይም ደግሞ ልታዝኑባት አይገባ። ነገር ግን ከዚህ በኋላ የምትሄድበት እርምጃዋን ከዚህ በኋላ የምትሄድበት አካሄድ በእነ አብርሃምና በሄርሜላ መካከል ውስጥ በምትገባበት ሰዓት ግን ያኔ ሩታ ልክ አይደለሽም ሊባል ይገባል። አሁን ላይ ግን ይቅርታ መጠየቅ እውነት ትልቅነት ነው እንዳልናችሁ። እንደዛውም እንግዲህ ደግሞ በርካቶችም ሄርሜላን አንቺም ሰው ነሽ፣ ነገም ትሳሳቻለሽ፣ ለምን እንደዚህ አይነት ነገር ላይ ለመጨከን አስፈለገሽ? ለምን እንደዚህ አይነት ነገር ማንሳት አስፈለገሽ? የሚሉን በርካቶች አሉ። የኋላ ታሪኩንም ማንሳት አያስፈልግም። ዛሬ ላይ ይቅር ተባብላችኋል። ዛሬ ላይ ሁላችሁም አጥፍታችኋል። ተጠያቂ ባትሆኝ አንቺ መሆን ባይኖርብሽም በነበረው ነገር ግን ሊጠረጠር የሚችል ሰዎች አጠገባቸው ያለውን ሰው የተጋጩትን ነው በነገሮች ችግር ሲደርስባቸው ሊጠረጥሩ የሚችሉ። ስለዚህ ያ ነገር ኖርማል ነው። ሩታ ያደረገችው ነገር ኖርማል ነው። ይቅርታ መጠየቋም ደግሞ ትልቅ ነገር ነው። ጥፋቷን አምናለች። አብርሃም ራሱ እዛው ጋር ሲል ነበር እኮ ጥፋቷን አምና ይቅርታ የምትጠይቅ ከሆነ ኢትስ ኦኬ ችግር የለውም። ከዚህ በኋላ ላለው ነገር ግን ኃላፊነቱን ራሷ ትወስዳለች። ከኛ ጋር የሚያገናኛት ነገር አይኖርም በማለት እንግዲህ አብርሃም ደግሞ ሄርሜላን ለማሳመን የሄደበት ርቀት አለ። በእውነት አንዳንዴ እንደው የተዋለደ ሰው እኮ ከባድ ነው፣ ብዙ ነገር ይይዘዋል እና አብርሃምም ያሳዝናል። በዚህ መሀል ውስጥ እንግዲህ አንዳንዴ አጣብቂኝ ውስጥ መግባት ከባድ ነው። ምርጫ ለመምረጥ ሲያቅታችሁ ስትወዛገቡ ግራ ሲገባችሁና ዞሮ እንግዲህ የልጁ እናት ነች።
ውስጡ ብዙ ነገር ይሰማዋል። ቀላል አይደለም ያሳለፉበት ጊዜ። ሁሉም ነገር እንደዚህ እንደ ቀልድ የሚታውና የሚወራ ነገር አይደለም እና ማንም ምንም ክፉ ቢሆን ማንም ምንም መጥፎ ነገር ቢሰራ ቢበድልም ዞሮ ዞሮ ውስጣቸው ያለው እውነተኛ ፍቅር ያሳለፉበት ጊዜ ዋጋ ስላለው እንግዲህ ያ ነገር ውስጣቸው ሩሩ እንዲሆኑ ያደርጋቸዋል እና አብርሃምም ትናንትና ይህን እናያየንበት። ከዛ በተጨማሪ እንግዲህ ኤፍሬም በጣም ተረጋግቶ ነው ነገሮች እንዳለፉ ጥፋት እንደጠፋ ስህተት እንደሰራ አምኖ ከወንድሙ ጋር ያለውን ነገርም ደግሞ በዚህ መንገድ መቀጠል እንደማይፈልግ ምንም ቢሆን ምንም ወንድም ነው፣ ስጋ ነው፣ ደም ነው፣ ሊካድ አይችልም፣ ሊፋቅ አይችልም። ያው እንግዲህ ምንም ቢሆን ያው ሁሉም ነገር በልኩ ቢሆንም ማለት ነው። ስለዚህ ትናንትና አይተነዋል። እሱም ይቅርታ ለመጠየቅ ዝግጁ ነበር። አጥፍተናል፣ ያለፈው ነገር አልፏል። ስለነበረውም ነገር ደግሞ ይቅርታ እንጠይቃለን። ለሚቀጥለውም ደግሞ በሰላማዊ መንገድ እንድንኖር ሁላችንም ያለ ሀሳብ ያለ መጥፎ መተያየት። ምክንያቱም አንተም ብትሆን ነገሩ ታቤት ትመጣለህ ልጅህን ለማየት። በዛ ሰዓት እንግዲህ በመጥፎ አስተያየት ሳይሆን ልጃችሁ ፊት ደስተኛ ሆናችሁ እንደ ቤተሰብ እንድታሳልፉ ስለምፈልግ ነው እንደዚህ አይነት ነገር ያሰብነው እንጂ ሌላ ምንም አይነት ተንኮል የለም። ነገር ግን ሄርሜላንም እረዳሻለሁ፣ ልክ ነሽ። ከዚህ በፊት ያለፉት ነገሮች ብዙ ነገር ስለነበረ እንግዲህ አንቺ መቃወም አይቻልም። ልክ ነሽ፣ የተሰማሽ እንዲሁም ደግሞ እየሆነ ያለውም ነገር ልክ ነው። ልትጠረጥሪ ትችያለሽ። ምክንያቱም በዚህ ፍጥነት እንዴት ይቅርታ ሊጠይቁ ወይም ደግሞ ሊያመሰግኑን ይፈልጋሉ? የነሱ እንግዲህ ሁሌም የሆነ ነገር ከጀርባቸው ይዘው ሊመጡ ነው የሚለው ነገር ውስጥሽ ስላለ ነው እና እረዳሻለሁም በማለት እንግዲህ ኤፍሬምም በራሱ በተረጋጋ እንዲሁም ደግሞ በሰከነ መንገድ እንግዲህ ተረድቷቸው ነገሮችን ለመተው ሞክሯል። ሆነም ቀረም እንግዲህ ሁሉም ሰው ያጠፋል፣ ሰውነን እንሳሳታለን፣ ብዙ ችግሮች ይገጥሙናል፣ ውጣ ውረዶች ከሰው ጋር ያገናኘናል። ስለዚህ ያን ያክል ከባድ ነገር ሆኖ ሳይሆን ሄርሜላ ትንሽ ነገሩን ገነን አደረገችው። እንኳን አይደለም የሰው ልጅ ቀርቶ እርስ በራስ ይቅር ማለትና መማር ቀርቶ ፈጣሪም እንግዲህ እንደዚህ አይነት መጥፎ ነገር እያደረግን እየበደልን ሰዎችን ብዙ ነገር እያስለቀስን ይምረናል፣ ይቅር ይለናል። ለዛም ነው ዛሬ ሊቆመን መሄዳችን እና ያንንም ነገር ሄርሜላ ልታገናዝብ ይገባል። እንዲሁም ደግሞ ነገ ከአብርሃም ጋር እሷ ምን ሊገጥማት እንደሚችል ማንም አያውቅም። ምክንያቱም አይተናል ከዚህ በፊት በርካታ ጊዜያቶች ምን ሲፈጠሩ እንደነበረ ምን ሲደረግ እንደነበረ። ስለዚህ ይቅርታ መቀበሉም ይቅር ማለቱም ልክ ሆኖ ሳለ ሁሉም ነገር ግን በመስመር እንዲሁም ደግሞ በልክ ሊሆን ይገባል። ሩታም ቢሆን ከዚህ በኋላ አንቺ ስለ ራስሽ መጨነቅ ያለብሽ፣ ስለ ልጅሽ፣ ስለ ስራሽ፣ ስለ ጥንካሬሽ፣ ነገ የበለጠ ተሽለሽ ስለመገኘትሽ፣ ከሌሎች ስለመሻልሽ፣ ነገ ለሌሎች ሰዎች ስለመትረፍሽ ነው እንጂ ከዚህ በኋላ በሄርሜላና በአብርሃም ህይወት ውስጥ ራሱ ድራሹ ምንም በቃ እነሱ አካባቢ መድረስ አይጠበቅብሽምም መሆንም የለበትም። በቃ ብዙ ዋጋ አስከፍሎሻል። ራስሽን ልታጭበት ምቺ ደረጃ ሁሉ ደርሰሽ ነበረ። ስለዚህ ይሄ ነገር አስፈላጊ አይደለም። አንቺን በልክሽ ከነ ልጅሽ መምጣት ባለበት ሰዓት አብርሃም መጥቶ ልጁን አይቶ ከሱ ጋር ስለ ልጃችሁ ጉዳይ ማውራት ካለብሽ አውርተሽ በሰላማዊ መንገድ መለያየት ነው እንጂ ከዚህ በኋላ እንግዲህ አብርሃምን በተመለከተ ወይም ደግሞ በአንቺና በሱ መካከል ስለሚካሄድ ሌላ ነገር ማሰብም ሆነ መጠየቅ የለብሽም። ስለ ራስሽ ህይወት ተጨነቂ። ፈጣሪ ደግሞ እንግዲህ ባሰብሽው በተመኘሽው እንዲሁም ደግሞ መልካም ባደረግሽበት ልክ እንግዲህ ጥፍ ድርብ አድርጎ ይስጥሽ። እንግዲህ ፈጣሪ ረዥም ጤናና እድሜ ይስጥሽና ልጅሽን ለቁም ነገር ለማብቃት ያብቃሽ ነው የምንለው። ውድ ቤተሰቦቻችን እናንተስ እዚህ ላይ የተሰማችሁ ነገር ሀሳብ አስተያየታችሁን ኮሜንት ላይ ያስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ አድርጉልን። በያላችሁበት መልካም ጊዜ